ቢያንስ እርጉዝ ነበርኩ 5 ወር ከቢያንስ 9 ቀን ነውና ሆስፒታል ሄጄ ልጅሽ ሆድሽ ውስጥ ጠብቷል ተብዬ ከዛ እንደዛ የተባልኩት ሰኞ ነውና ግቢ ውስጥ አንድ ነብይ ነበር ይጸልያል ከዛ ጸሎት አድርጎ ወደ አንተ ቸርች ያመጣል በቃ ሰላም ሆኗል ብለ ጸሎት አድርገልኝ ከዛ ትራንስፈር ወደ ዘውቱ ተስፋና አልሄድኩም ከዛ በኋላ ኦሮብ እለት ሄጄ አትርሳን ተነስተ ልጅቷ የተንቀሳቀሰች ነውና በቃ ምንም ችግር የለው ማለት እሺ ብዬ መጣውና እዚህ መሰከርኩ ከዛ በኋላ ደግሞ ከትንሽ ጊዜ በኋላ ሳምንት ሲሆን አመመኝ በቃ ተመልሶ እርግዝናው ከጅማሬ ነበረ ህመሙ ከአንድ ወር ጀምሮ በቃ አሞኝ ነበርና ከዛ ሳሪ ሰድኩ ቀይሬ ሳሪ ሄሲድ ጭራሽ እኮ ማጽን ውስጥ የለም ልጅ ጠፍቷል እና አንቺ ምን ልትሆኚ ነው እንዲ ይሆንሽው አለኝ ዶክተሩ አረ ምንም ችግር የለውም ዶክተር ሲል ባለቤቴ ከኔ ጋር ነበርና አረ የህይወቷ በጣም መጥፎ አደጋ ላይ ነው ምን ልታረግ ነው ልጁ የለም ሆድ ውስጥ አለኝ በጣም ተጨንቄ ነበርና በቃ ወደ ዘውቱ ድጋሚ እነሱን ትራንስፈር ሲሰቡ ሄድኩና ዘውቱ ሲሄድ ልጁ ከጠፋ እኮ ቆይቷል ሆድሽ ውስጥ አለኝ እና ምን ይሻላል ሲል በቃ ዶክተሩ ጽፎ ምን ብሎ መድኃኒት ሰጥቶኝ ጌታ ሆይ ምን ሊሆን ነው አሁን አንድ ጓደኛዬ መጣችና ቤቲ ሆይ እንዲህ ከሚሆንብሽ ወሩ ደርሶ ራሱ ልጁ ቢሞት ይሻላል እንዴት ይሻልሽ አሁን ምን ልትሆኚ ነው ሲል ዶክተሩ የ48 ሰዓት መድኃኒት ሰጠኝ መድኃኒቱን ዋጥኩና ከአርብ ጀምሮ ቅዳሜ ነው አለኝ የምን መድኃኒት ነው ዶክተር የሰጠው የማስፈረጃ መድኃኒት ነው የሰጠኝ ማለት ስንት ወር ሲደርስ 5 ወር ቢያንስ 10 ምናምን ቀን ነው ቆይቷል ከዛ ልጁ እኮ ጠፍቷል ሲጀመር እንዴት ሊሆን ነው እንደዚህ እየቆይሽ ልትሞቺ አስበሽ ነው እንዳለ አይ አይደለም አልኩት ቆይስ እጆቹን ጉባኤ ዘርጉት እሷን ሊገላት ገና ምስክርነት አሁን ዝም ብላ ቆመች እንጂ እሷን ሊገላት 4 ቀን ነው የቀረው በጌታ ፊት ነው ማውራው የሞት መንፈስ ልገላት አሁን ዳግም እንዳትወልድ ሙሉ ማህፀኗን አወጣው ይላል ልጅ እንዳትሸከም ማህፀኗን አወጣው ይላል ያው አጎቷ ላይ የተደገመ ድግምት 12 ዓመት የቆየ ድግምት ይፍረስ ወይ ዛሬ በኢየሱስም ድግምት ሆኖ የተቀመጠ የሷ ነገር እየበላ የቆየ አሁን ግን ኦፕራሽን ሊያደርግ ያዘጋጀ በኢየሱስም ፍረስ አሁን እሺ ከኔ ጋር እሳት በለው እሺ 2 3 ለቀላልከኝ ምን ልታረጋት ነው ሐሳቤማ ልገላት ነበር ተረፈች እኮ በቃ እኔ አሰቃያታለሁ ዘመኑን በል ህይወቷን ማህፀኗን ለቅቄ እኔ ድግምት እሄዳለሁ 4 ጊዜ በደንብ ጩኸና ውጣ 1 በኃይል 2 3 አጫጭው ጉባኤ ለጌታ ከበረ ዝምታ በኔ መቻሌ ተፈቅዶልኝ የፈሰሰው ከላይ ከአርያም በዙፋኑ ላለው መዝሙር ጸባዖቱ ሲዘምሩ ሰማው ቅዱስ ቅዱስ ሲሉ ዜማቸው እሺ ስምሽ ማን ነው ቤተልሔም እሺ እና ከዚህ በፊት እዚህ መስከር ያለው ግን ያው ባለፈው ወደ መጥቼ ፈርቼ በቃ ቁጭ አልኩ አሁን በቃ እንትን ሲላይ ነው እግዚአብሔር ያደረገልኝ በጣም ትልቅ ነገር ነውና ያው ቢያንስ እርጉዝ ነበርኩ 5 ወር ከቢያንስ 9 ቀን ነውና ሆስፒታል ሄጄ ልጅሽ ሆድሽ ውስጥ ጠብቷል ተብዬ ከዛ እንደዛ የተባልኩት ሰኞ ነውና ግቢ ውስጥ አንድ እንትን ነብይ ነበር ይጸልያል ከዛ ጸሎት አድርጎ ወደ አንተ ቸርች ያመጣል በቃ ሰላም ሆኗል ብለ ጸሎት አድርገልኝ ከዛ ትራንስፈር ወደ ዘውቱ ተስፋና አልሄድኩም ከዛ በኋላ ኦሮብ እለት ሄጄ አትርሳን ተነስተ ልጅቷ የተንቀሳቀሰች ነውና በቃ ምንም ችግር የለው ማለት እሺ ብዬ መጣውና እዚህ መሰከርኩ ከዛ በኋላ ደግሞ ከትንሽ ጊዜ በኋላ ሳምንት ሲሆን አመመኝ በቃ ተመልሶ እርግዝናው ከጅማሬ ነበረ ህመሙ ከአንድ ወር ጀምሮ በቃ አሞኝ ነበርና ከዛ ሳሪ ሰድኩ ቀይሬ ሳሪ ሄሲድ እንዲ ነው ጭራሽ እኮ ማጽን ውስጥ የለም ልጅ ጠፍቷል እና አንቺ ምን ልትሆኚ ነው እንዲ ይሆንሽው አለኝ ዶክተሩ አረ ምንም ችግር የለውም ዶክተር ሲል ባለቤቴ ከኔ ጋር ነበርና አረ የህይወቷ በጣም መጥፎ አደጋ ላይ ነው ምን ልታረግ ነው ልጁ የለም ሆድ ውስጥ አለኝ በጣም ተጨንቄ ነበርና በቃ ወደ ዘውቱ ድጋሚ እነሱን ትራንስፈር ሲሰቡ ሄድኩና ዘውቱ ሲሄድ ልጁ ከጠፋ እኮ ቆይቷል ሆድሽ ውስጥ አለኝ እና ምን ይሻላል ሲል በቃ ዶክተሩ ጽፎ ምን ብሎ መድኃኒት ሰጥቶኝ
ጌታ ሆይ ምን ሊሆን ነው? አሁን አንድ ጓደኛ የመጣችና ቤቲ ሆይ እንዲህ ከሚሆንብሽ ወሩ ደርሶ ራሱ ልጁ ቢሞት ይሻላል። እንዴት ይሻልሽ? አሁን ምን ልትሆን ነው ሲል ዶክተሩ የ48 ሰዓት መድኃኒት ሰጠኝ። ከዛ ምንም አላልኩም። መድኃኒቱን ዋጥኩና ከአርብ ጀምሮ ቅዳሜ ነይ አለኝ። የምን መድኃኒት ነው ዶክተር የሰጠው? የማስፈረጃ መድኃኒት ነው የሰጠኝ። ስንት ወር ሲደርስ? 5 ወር ቢያንስ 10 ምናምን ቀን ነው ቆይቷል። ከዛ ልጁ እኮ ጠፍቷል። ይሄ ሲጀመር እንዴት ሊሆን ነው እንደዚህ እየቆየሽ ልትሞቺ አስበሽ ነው እንዴ አለኝ። አይ አይደለም አልኩት። ቆይ እስኪ እጃችሁን ጉባኤ ዘርጉት። እስኪ በቤት ላይ ጭንገፋ አይሆንም በሉ እስኪ። በህይወት ላይ ሞት አይሆንም በሉ እስኪ። ማን ነው የኔ ነገር አይበላሽም የሚል ሰው አለ? አይበላሽም የሚል ሰው አለ? በጌታ በኢየሱስም ከህይወታችሁ ላይ የተኛው የሞት መንፈስ ይሰበር። የጠላት አዋጅ ከቤታችሁ ላይ የፈረሰ ይሆን። ሊገላችሁ የመጣ የሞት ቀንበር ይሰበር። ነሲ እናት አንቺ እኔ ጋር አታለቅሽ። አሁን በጌታ በኢየሱስ ስም ህይወት ሁሉ መልካም ይሁን። ያጂ እንደዚህ እኔ አልሞትም። በዚህ የሞት አዋጅ በእኔ ላይ አይሰራም፣ በቤቴ ላይ አይሰራም። ከዛሬ ጀምሮ እግዚአብሔር በህይወቴ ላይ ጣልቃ ገብቷል። ገና ወንድ ወልዳለሁ። ሞት በቃ ናይ ዙሪ እዚህ ጋር ከፍ አድርገሽ ልቀቃት። አሁን ማየው ምንድነው? እሷን ሊገላት ገና ምስክርነት አሁን ዝም ብላ ቆመች እንጂ እሷን ሊገላት 4 ቀን ነው የቀረው። በጌታ ፊት ነው የማወራው። የሞት መንፈስ ልቀቃት። አሁን ዳግም እንዳትወልድ ሙሉ ማጸኑን አወጣው ይላል። ልጅ እንዳትሸከም ማጸኑን አወጣው ይላል። ያው አጎቷ ላይ የተደገመ ድግምት 12 ዓመት የቆየ ድግምት ይፍረስ ወይ ዛሬ በኢየሱስም ድግምት ሆኖ የተቀመጠ የሷ ነገር እየበላ የቆየ አሁን ግን ኦፕራሽን ሊያደርግ ያዘጋጀ በኢየሱስም ፍረስ። አሁን እስኪ ከኔ ጋር እሳት በሉ እስኪ 2 3 ይለቀላል። ለቀም ምን ልታረጋት ነው? ምን ልታረጋት ነው? ሐሳቤማ ሊገላት ነበር። ተረፈች እኮ በቃ እኔ አሰቃያታለሁ። ዘመኑን በል ህይወቷን ማህፀኗን ለቅቄ እኔ ድግምት እሄዳለሁ። 4 ጊዜ በደንብ ጩኸና ውጣ። 1 በኃይል 2 3 አጫጭው ጉባኤ ለጌታ ከበረ ቆይ አውጪ ሲናት ያው ከዚህ በኋላ የታለ ሶፍት ወይ የሆነ ነገር አለ እንኪ እኔ ይዘሽ ያው እንደ ልጅ ተሸክመሽ ሂጂ። ወንድ ልጅ ወልደሽ ነው። አጫጭው ለጌታ ከበረ ለሰው ማቻል እግዚአብሔር እንዲህ ብሎኛል። ከዚህ ወጥተህ ስትሄድ ያንን ነገር ሳይሆን አዲስ ምዕራፍ ይከፈታል። አዲስ ምዕራፍ ዛሬ ይከፈታል። ጎን ላይ ያለው ሰው ከፈርክና አዲስ ምዕራፍ ይከፈታል። ሄ ተናገሩ። አዲስ ምዕራፍ ይከፈታል። ከዛሬ ጀምሮ አሮጌው ነገር ሳይሆን አሮጌው ተረት ሳይሆን ዛሬ አዲስ ምዕራፍ እግዚአብሔር አምላክ ከፍቶ ያስገባል። ምን አለ አንድ ሰው ጮሆ አሜን ይበል እስኪ። እኔ አላቅም። እግዚአብሔር እንዲህ ብሎኛል። ከዚህ ስትወጣ ምስጋና ይጠብቃችኋል። እንዴ እኔ ጋር ዘርጉ እጃችሁን። እስኪ የሆነ ነገር ለመውሰድ ነው አሁን የሚዘርጉት። እስከ ዛሬ በጠላት መንደር ላይ የቆየ ስኬት ካለ እስከ ዛሬ በሟርተኛ መንደር ቅባታችሁ ከቆየ ስኬታችሁ ከቆየ እግዚአብሔር እንዲህ ብሎኛል። በዘረጋችሁ ዛሬ መንትፋችሁ ትቀበላላችሁ። ከሞን አንድ ሰው አሜን ይበል እስኪ። ትገቡና አሜን በሉ እስኪ። አሜን አሜን አሜን። እስኪ አዲስ ምዕራፍ በሉ እስኪ። ዛሬ በቤቴ ላይ በህይወቴ ላይ እግዚአብሔር አምላክ ከፍቶ ያስገባል። አማኝ ካለ ከኔ ጋር ጮሁ አሜን ብሉስ። ሰምባዲ አሜን። እኔ አላቅም። ለምስጋና እግሮቻችሁን ለብዙ ሰዎች ተነስተው አይቻለሁ። ሃሌሉያ። እስቲ የምስጋና ጊዜ በሉ እስቲ። እስቲ ተቀሙና የምስጋና ጊዜ በሉ እስቲ። ከዛሬ ጀምሮ በቤቴ ላይ በመንገዴ ላይ አሁን ሊጀምር ነው ነገሬ በሉ እስቲ። እንደነበረ አይቀጥልም። አዲስ በር በሉ እስቲ። ይኸውላችሁ ምን አይነት በር መሰላችሁ? ጠላት ያላየው ሟርተኛ ያላየው እስከ ዛሬ ደርሳችሁ የተመለሳችሁ በር ራሱ ለብዙ ሰዎች አውቆ ይከፈታል። ራሱ ለብዙ ሰዎች አውቆ ይከፈታል። አንድ ሰው ጮህ ተከፈተ በሉ እስቲ። ማን ነው
አሁን ያሰብኩት ነገር አለና ዛሬ ቢሳካልኝ ነብይ እኔ በሚመጣው ህይወት እንዲሁ አልመጣም የሚል ሰው ካለ ሰምታችሁኛል? ያሰብኩት ትልቅ ስኬት ነው ያለውና ይሄ በር እንዲከፈት ፈልጋለሁ። ሰዎች ከፈርኩ ልጸልላችሁ ወይ ላውጅባችሁ ወይ? በሩ አውቆ ተከፈተ። ዋጋ ያስከፈለ በር ራሱ አውቆ ተከፈተ። ተከራካሪ እያለ በሩ ተከፈተ። የሚገፋ እያለ በሩ ተከፈተ። ለቀቅ አድርግና አሜን በል እስቲ። ይሄ በር በሰው የሚከፈተውን በድምጽ የሚከፈት ነው። ነገርን የበላ ስኬትን የዘጋ በረከትሽን የበላ እያዩ ለአንድ ሰው እግዚአብሔር እንዲህ ብሎኛል፣ ጊዜ ደርሶላችኋል። ጊዜ ደርሶልሃል። አንድ ሰው ጊዜ ደርሶልኛል በሉ እስቲ። እዚህ ጋር 42 ሰዎች፣ እዚህ ጋር 9 ሰዎች፣ እዛ ጥግ ላይ 4 ሰዎች እግዚአብሔር እንዲህ ብሎኛል፣ ዛሬ 9 ሰዓት ላይ አዲስ ዜና ትሰማላችሁ። በሰንበት ለአንዳንድ ሰው አይፈቀድም ቢል ላንተ ዝል ዛሬ ይፈቀዳል። ከሩቅ ሀገር የስኬት ስልክ ዛሬ ይደወላል። ናና እንካ የሚባል ስልክ ዛሬ ይደወላል። በጭራሽ አይተ የማታውቀው ሰው ለበረከት ይፈልጋል፣ ለስኬት ይፈልጋል፣ ለቅባት ይፈልጋል። ከመሆን አንድ ሰው አሜን በሉስ። ቤት ቀለም ሲቀባ እንደሚያምር እግዚአብሔር እንዲህ ብሎኛል። የሚያስተካክለው ማን እንደሆነ አላውቅም። ያንቺ ነገር የሚሰራ መልአኮች መጥቷል። ሄኬ ፓራዲጋናንቶ ሳፓያ ከሳሽ ሲወድቅ አይቻለሁ። ከሳሾቻችሁ ዛሬ ይወድቃሉ። ነገርን የበላ ዛሬ በበሪ ላይ ይውጣል። አይሳካም ለተባለ ሰው ዛሬ ይሳካልሃል። አታዘጋጅም ግን እግዚአብሔር ያዘጋጅላችኋል። ዘመድ ላጣ ዛሬ አንድ በር ይከፈታል። እንዴት ይሻገራል ላለው ሰው እግዚአብሔር ያሻግራል። ባክ የቃሉ ጉልበት ዛሬ ህይወታችሁን ይመራላችኋል። ነገርን ሊበላ ተከራካሪዎች ዛሬ እግዚአብሔር እንዲህ ብሎኛል፣ አዋጅን ገልብጬ ነገርን በእጅ ላይ አስገባለሁ። አንድ ሰው እጅ ብትቀር ግን አዋጁ ተቀየረ በሉ እስቲ። አዋጁ ተቀየረ። እኔ አላውቅም በማበት እንደሆነ አዋጁ ዛሬ ይቀየራል። ወደ መልካም ይቀየራል። አሜን። ወደ ረፍት ይቀየራል። አሜን። ወደ ደስታ ተቀየረ።